ያንዲው ማንዴ ወደ ማድሪድ ሂር ዊ ጎ ከምን ያው ገና ሳምንት ምናምን ሳይሆነው እና ሊቨርፑል እርምሽን አውጪ አንቺን ሪጀክት አድርጎሻል ታውቂያለሽ መቼም እና እርምሽን አውጪ ሊቪ እና ያንዲው ማንዴን ከ100 ሚሊዮን ዩሮ በላይ ለአርቢ ሌብዚንጎች ይከፍላሉ በአጭር ቀን በቃ እንደዚህ እና ቪኒ ወደ አርሰናል እየተባለ ነው እኔ የሚመስለኝ ግን አርሰናል ቱ ቪኒ ሂር ዊ ጎ ምን ሰማ ይመስላችሁ ይመጃችሁ ብቻ አረ ጀማው ከመቼው ዲዮማንዴ ወደ ማድሪድ ጀማው ሂር ዊ ጎ ተባለ እንግዲህ በመቶዋ ነው የተገባለት አባቴ 100 ደቀ ተደረገለት ሚሊዮን ማለት ነው ወደ ማድሪድ ቀጥታ ቀንቷል ጀማው ነው ፋብሪዚዮ ሮማኖ ኮንፈርም ያደረገው የማለት ጀማው ዲዮማንዴ ወደ ማድሪድ ኦፊሻሊ ተጠቃለለ ማለት የቪኒሺየስ ጉዳይ አሁንም የሆነች ነገር ሊኖር ይችላል ጀማው ማድሪድ ሙሉ ለሙሉ ኮንፈርም አላደረገም ይለቃል የሚለው ቢሆንም ግን ዲዮማንዴ ወደዛ ማቅናቱን ተከትሎ ትልቅ ነገር ይፈጠራል ተብሎ እየተጠበቀ ይገኛል ማድሪድ አካባቢ ጀማው አሁንም በንቃት ፈጣን መረጃዎችን እየተጠባበቁ ይገኛሉ ልክ እንዳገኙ ጠቅ ማረግላችሁ ኮፒ ሊንክ ሼር ማድረጋችሁ እንዳርሱ ለጀማው አዳርሱ ዲዮማንዴ ቱ ማድሪድ ሂር ዊ ጎ ተብሏል ጀማው ይመቻችሁ ምን ብዬ ነበር አለቃ ከመጡ ሸሸት ማለት ነው ዞር ማለት ነው ብዬ ነበር ሂር ዊ ጎ ያንዲው ቱ ሪያል ማድሪድ ይሄን ዝውውር ቱ ሊቨርፑል ብዬ ነበር ሰራዋለሁ ብዬ እግዚአብሔርን ስንት ወር ሙሉ ስለፈልፍ ነበር ግን ያው በስተመጨረሻ አለቃ መጣው ከፒኤስጂም ነጠቁ ፒኤስጂም ገባለው ሲል አይ ሪያል ማድሪድ ነጥም ሐላል እግዚአብሔርን ይመቻቸው ለማንኛውም ማለት ነው ከ100 ሚሊዮን ዩሮ በላይ ነው እንግዲህ ለዚህ ተጫዋች ዝውውር ሪያል ማድሪድ እንደሚከፍል የተነገረው ማለት ነው ይወርላችሁ ከመር ያንዲው ማንዴን በቀኝ ከዛ ኤምባፔ አጥቂ ቪኒሺየስ በግራ ከጀርባቸው ቤሊንጋም አለ ከዛ ይሸነፋሉ ከዛ ነው ሮድሪን ደግሞ እስኪ ያስቡት ሮድሪ ጨረሱ እንበል ከዛ ተሸንፎ ይወጣሉ አንድ ፊክስቸር ላይ ሆነ የሚያሸንፋቸው ቡድን አለ ወይ በታክቲክ ወይ በሆነ ነገር በልጦ ወይ ድላቸው ሳይሆኑ ረግድ ኳስ ፌር አይደለችም ዩናይትድ እንዴት ነው የምንፎካከረው ቻምፒየንስ ሊግ ብቻ እስኪ እየጸለይንም ቢሆን እንሳተፋለን ይመቻችሁ ያንዲው ማንዴ ቱ ሪያል ማድሪድ ሂር ዊ ጎ አባቴ ትላንት እኮ ነገራችሁ ነበር ማድሪድ ሲያንኳኳ ለየት ያለ ነው ማን በጋዜጠኛ ብቻ እኮ እሱ ቀጥታ ሳያናገር በጋዜጠኛ ነው መጀመሪያ የሚያንኳኳብማ አሁን ስለ ሮድሪ እኮ አንድ ቀጥታ እኮ ያወራ ነገር እኮ እንደውም አንፈልገውም ነበር አሉት ግን በጋዜጠኛ ብቻ አስጨንቋል ቢድ ማድረግ ጀመሩ ማለት አለቀ በ3 ቀን ይጨርሱታል ማንንም ተጫዋች ቢሆን ማለት በ3 ቀን ተጫዋች በሩን ለመክፈት በመቶ ነው ራሱ ያስማሙት ገባር ሰሳ አርሰናል ደጋፊ ቋጠሮ ፓርት 1 ተሳክቷል ነው ማለት በቃ ያንዲው ማንዴ ወደ ማድሪድ ፈረመ ሊቨርፑል በፒኤስጂ ልርብሮ ተደረገ ከዛ ሪያል ማድሪድ ደግሞ ፒኤስጂን አመጣና ልርብሮ አረጋው ማለት ነው ፉቼ የሚባል ነገር አለ ማለት ፉቼ የሚባል ነገር አለ ሌሎች ዩሮፕ ላይ እንደዚህ አይነት ክለቦች ልርብሮ ካረጉ ሀያል ምናምን ይያሉ ባይላጡ ጥሩ ነው ዋንጫ ያለው ስፐርስ ማለት እንደዚህ ነው ገባ ዋንጫ ከፍ ያለ ነው ከፒኤስጂ ትበልጣለህ ከፒኤስጂ በእጥፍ ትበልጣለህ ግን ሪያሊቲው ግን ፒኤስጂ ልርብሮ ያረጋል ማለት ፒኤስጂ ሀያል ነው የጊዜው ሀያል ቡድን ነው ማንዳት ነው ሪያል ማድሪድ መጥቶ ነው ፒኤስጂ ልርብሮ ሲያረጋው ስታንዳርድ የቱ ጋር እንዳለ ማለት ገባርለ ፒኤስጂን ዩሮፕ መድረክ ላይ የሚቀውረው ቡድን ማን እንደሚሆን በቅርቡ ታያለ ማለት ነው ቪኒ ወደ አርሰናል ፓርት 1 ተሳክቷል አሁን ቪኒ አልፈርምም ይበል እመነኝ ነው ምን ባይዘው ማን ገንዘቡን እነሱ የሚሰጡትን ገንዘብ እንደማይቀበል በእርግጠኝነት ማለት ምክንያቱም ገንዘቡ ተቀብሎም ራሱ ስኳዱ ላይ ያለውን ቦታ ማረጋገጥ ቋት ገንዘቡ ደግሞ ምን ይነግራል ስኳዱ ላይ ምን አይነት ቦታ ይኖራል ማለት አባቴ ሞሪኒዮ እኮ እምባፔን ወደዚህ በኩል አድርጌ ነው ማጫወተው ምናምን ነገር ያለ የቪኒ ቦታ ላይ ቪኒ እዚህ ስኳር ላይ ቦታ የለውም እና ደሞዙን ካልጨመሩለት የሚፈልገውን ካልሰጡት ደግሞ ማረጋገጫ ነው ማለት ፓርት 1 ያንዲው ማንዴ ፈርሟል ፓርት 2 ሰኞ ስብሰባ አላቸው የተባለ ነው ነገ ቪኒ አልፈርምም ይበልና ማለት መድፈኛው ምን አይነት አቅም እንዳለው ያሳያል ማለት ሪጀክት የምትደረገው በተጫዋች ሲሆን ገባር ለዚህ ተጫዋች ይሄን ያህል አልከፍልም ትላል ገባ አንድ አመት ለቀረው ቪኒሲየስ ጁኒየር 140 ዘብ ሳረክ ታየኛለ ማለት ዘብ 25 አመት እኮ ፕራይም ላይ እንደዚህ አይነት ሱፐርስታር ሳይኒንግ አርጎ ሚያቅ የለም እንግሊዝ ውስጥ ባይዘው ማለት ላሳካው ብቻ እንዳይሳካ ቋጥር መቼም ምናም ከምትል እንደዋንጫው እንዳይሳካ ቋጥር አንተ ዱቄት
ይልሃል ብቃት ይልሃል እዚህ ጋር ነው ያራዳ ልጆች ማለት ነው። ምንድነው ኳሊቲ ማለት ይሄ ነው። ከሊቨርፑል ጋር ከፓሪስ ሴን ጀርመን ጋር ስሙ በእጅጉ ተያይዞ የነበረው እንግዲህ አይቨሪ ኮስታዊ እጅግ በጣም ተስፈኛው እንግዲህ ተጫዋች ማለት ነው ያን ዲዮማንዴ ካሁን ፓሪስ ሴን ጀርመን ገባ ህልሜ ነው ከልጅነቴ ጀምሮ ስደግፍ ሳይ ነው ያደግኩት ብሎ ዋቲውን ሲቀረቅር ከርሞል የዓለማችን እጅግ በጣም ገናናው ክለብ ሪያል ማድሪድ ትመጣ እንደውና ብሎ ጥያቄ ገና ነው ያቀረበው። አረ ብላችሁኝ ነው አለ ብላችሁኝ ነው ሄርዊጎ ብሎታል። እንግዲህ ከ100 ሚሊዮን በላይ እንግዲህ እንደሚከፍል ነው ፋብሪዚዮ ሮማኖ ሪያል ማድሪድ ለዚህ አይቨሪ ኮስታዊ እንግዲህ አስገራሚ ተጫዋች እየተነገረ የሚገኘው ማለት ነው። ያራዳ ልጆች በዚህ ሳምንት የሕክምና ምርመራውንም እንደሚያደርግ ይጠበቃል ተብሏል። እንግዲህ በጣም አስገራሚ ዜና ነው ያራዳ ልጅ ማለት ነው። እስቲ ሐሳብ አስተያየታችሁን ሼር ኮፕ ሊንክ እያደረጋችሁ ዱብ አድርጉት። በደንብ ኮፕ ሊንክ ማድረግ እንዳይረሳ። ይመቻችሁ። እኔ በእግር ኳስ ዓለም ውስጥ ማለት ነው እንደዚህ ልጅ በአንድ የዝውውር መስኮት የተንቀሸቀሸ ሰው አላውቅም። እንዴ መንቀሽቀሽ ቆይ መጀመሪያ ሊቨርፑል እየተባለ ነበረ። ከዛ ፒኤስጂን አስቀደመ ሊቨርፑልን አልፈልግም ብሎ ከዛ ወደ ማድሪድ ሄደ። ይሄ በአንድ ወር አይነት እንትን ውስጥ ነው። ፒኤስጂ እኮ ጨርሷል ተብሎ ነበር። ኦልሞስት ሂር ዊ ጎ ብሎ ነበር ማን ፋብሪዚዮ ማለት ነው። እና አሁን ወደ ማድሪድ ሄዷል። ይሄ ቪኒሽስ መውጣቱ አይቀርም ወደሚለው ዜና ያመራል አያመራም አላውቅም። አይሄት የዝውውር ዜና ቢስሚላህ ቶሎ አልቆ በቃ ኳሱ ተጀምሮ ምናምን ስኳዳችንን አውቀን እስክንጀምር ነው የምጓጓው። ሁሌ እንደምለው የዛሬ ዓመትም እንደተናገርኩት የዝውውር ዜና በጣም ነው የሚያስጠላኝ። ጀለስ ግን ተንቀልቅላለች ለጤናው አርቅ እኔ አላቆም አርቢ ላይቭ ግን አላየሁም። አምና ካቻምና አላየሁም። የዓለም ዋንጫው ላይ ያን ያህል የተለየ ነገር አላሳየም። አዶ ነው ፍሎፕ ነበር ዓለም ዋንጫው ላይ መሰለኝ። አይቮሪ ኮስትን አይቻለሁ። ያን ያህል የተለየ ነገር ከዚህ ጀለስ አላየሁ። ማድሪድን ይመጥናል ወይም አላቅም ግን ተንቀዥቅዣለች ለጉድ። ማድሪድ 16ኛውን የሻምፒዮንስ ሊግ ዋንጫ እንደሚያሸንፍ ከሆኑ ያረጋገጠ ይመስላል። ምንድነው ማድሪድ የአንድ ያሞንዴን ሂርዊጎ አስባለ ፒኤስጂ በማሸነፍ ቀርሞ እንግዲህ ፒኤስጂ ከአንድ ያሞንዴ ጋር ቢስማማም የአንድ ያሞንዴ የግሉ ጉዳይ ነው በቃ የጨረሰው። አርቢ ሌፕዚግና ፒኤስጂ መስማማት አልቻሉም ነበር። ማድሪድ በመሃል ገባበት ከአንድ ያሞንዴ ጋር ተስማማ። ከዛ አርቢ ሌፕዚግ ጋር ጨረሰ። ከ100 ሚሊዮን በላይ ያወጣሉ ለዚህ ዝውውር። ማድሪድ ቬኒ አለው ኪሊያን አለው። ይሄንንም ከጨመረ አስቡት ቬኒ ካለቀቀ ምን አይነት ቲም ሊሆን እንደሚችል። ከዛ ሮድሪን ለማስፈረም እየሞከረ ነው እንዴ። ልክ አይደለም ብቻ ይሄ ቲም በጣም ክሬዚ እየሆነ እየመጣ ነው። የምርም 2 ዓመት ያለ ዋንጫ ማሳለፋቸው ትልቅ ስራ እንዲሰሩ አድርጓቸዋልና ትልቅ ዝውውር ነው ያደረጉት። ሂር ዊ ጎ ያን ዲዮማንዴ ወደ ሪያል ማድሪድ እንደሚያቀና ተረጋግጧል። አሁን ፋብሪዚዮ ሮማኖ እንግዲህ ሂር ዊ ጎ ብሏል። ሲቀጥል ቀን ላይም ቤን ጃኮብስና አሌክስ ክሮክም ማረጋግጠውት ነበር። አሁን ቪኒሲየስ ጁኒየር እንደዚህ በሮች ሁሉ ክፍት እየሆኑ ይመስላል። ሀቢቢ እኔ አይዶ ነው እንግዲህ እኔ ጀለስን ምባፔ ቪኒሲየስ አንድ ላይ የሚሆን አይመስለኝም። ጀለስ እንግዲህ ነገ ነው የሚወሰነው ተብሏል። በቪኒሲየስ እና በማድሪድ በኩል ያለው የኮንትራት ጉዳይ ነገ አግሪመንት ላይ የማይደርሱ ከሆነ ጀለስ ከች ትላለች ማለት ነው። ምንም ወደዛ የሚባል ነገር የለም። ይሄ በጣም ፖዚቲቭ የሆነ ሳይን ነው እንግዲህ አርሰናሎች ማለት ነው። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ሃላ ማድሪድ ያን ዲዮማንዴ ወደ ሪያል ማድሪድ ሂር ዊ ጎ ፋብሪዚዮ ሮማኖ አረጋግጦታል። በ100 ሚሊዮን ዩሮ ሪያል ማድሪድን መቀላቀሉ ተረጋግጧል ማለት ነው። አሁን ነገሌ ደግሞ ይመጡና ምን ይላሉ? ያን ዲዮማንዴ ፈርሟል። አሁን በቃ የኛ ተራ ነው። ቪኒን ይለቁታል። ያን ዲዮማንዴ ኖሮ መቼስ ቪኒ አይቆይም ስል ይደሰታሉ። እኔ ጅል ሁለቴ ስቃል የሚባለው እኮ ለነሱ እኮ ነው። አሁን እነሱ ሁለቴ ሊደሰቱ ነው። ስማቸው እንደ ቀንድ ስሙ ስለተነሳ ቪኒሲየስ ጁኒየር ከክለባቸው ጋር ተደሰቱ። አሁን ደግሞ ሌላ ተጫዋች ደግሞ ሪያል ማድሪድ ቤት ውስጥ ሲፈርም ሊደሰቱ ነው። እንደው ዝም ብላችሁ ተደሰቱ የተባላችሁ ፍጥረታት ማለት ነው ያለ ምንም እንትን። ለማንኛውም ያ ዲዮማንዴ የሪያል ማድሪድ ተጫዋች ሆኗል ማለት ነው። ሪያል ማድሪድ ቪኒሲየስ ጁኒየርን በቂ የሆነ ሂሳብ ከቀረበለት በተለይ ደግሞ 160 ሚሊዮን ዩሮ ለቪኒሲየስ ጁኒየር ይፈልጋል። ይህ ማለት ወደ 130 ምናምን ሚሊዮን ፓውንድ ማለት ነው። የሚያቀርብ ከሆነና ቪኒሲየስ ጁኒየር የሚፈልገውን ደሞዝ የሚከፍል ክለብ ካለ ለመልቀቅ ዝግጁ ናቸው ማለት ነው ሪያል ማድሪዶች። ለማንኛውም ያን ዲዮማንዴ ይፈርማል። እነገሌ ይደሰታሉ። ለማየት ያብቃችሁ። ኮፒ ሊንክ ሼር ፖስት ማድረግ እንዳይረሳ። ይመቻችሁ።